እህቷ መንገድ ላይ የተቀጨው ሰላምሳ እንዲሁ ሜዳ ላይ ትቅር እና ሁለተኛ ሚስት ልትሆኚ ነው? ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። ወንድም አለኝ በጣም ደስ ይላል። እኔ ጠንቋይ ቤት አላውቅም፣ ግን የሚያውቁ ልጆች አሉ ያሳዩኛል። ይዘኸኝ ትሄዳለህ? እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም። እህት ልጆች እንኳን ጣልቃ ይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? ዳሪ ምን ነው? ምንድን ነው ያልሻት? ምን አልኳት? ደግሞ ለምን ነው ተደብቀ የምትሰማው? ሴት ማስጠንቀቂያን የሰማሽ አልመሰለኝም። ይኸውልሽ ዋጋ ትከፍያለሽ። ለቤቴ የሚገባኝ ነገር በሙሉ አደርጋለሁ፣ የሚገባኝ ነገር በሙሉ። እና ምን ልታደርግ ነው? ትሰማኛለህ? ህግ ያለበት ሀገር እኮ ነው ያለው። ቤቴን ልታፈርሽ ነው የመጣሽው? ቤቴን ልታፈርሽ ነው ወይ የመጣሽው? ማርቲ ማርቲ፣ ምንድን ነው ደረጀ? ምንድን ነው? ባልሽ ምንም ጤነኛ አይመስለኝም። ዝጋጅ ባልሽ አትበይ። ስማ ሁለተኛ እንደዚህ ነገር ብትናገሪና ደረጀ ምንድን ነው? ምንም አይደለም ማርቲ፣ ምንም አይደለም። ሽት አሁን እየዛተብኝ ነበር እኮ ማርቲ። ትሰምኛለሽ? እኔ አንድ ነገር በሆን ያንቺም የቤተሰብሽም ህይወት አደጋ ላይ ነው የሚሆነው። ደረጀ ዝቶብኛል። ትሰምኛለሽ? ከባሌ ጋር ካልተስማማሽ ነገውኑ ቤት ለቀሽ ውልቅ። አልሄድም አልሄድም። ጊዜ አለ። ማርቲ አንቺ ተረጋጊ በቃ። እኔ ሁሉንም ነገር አስተካክለዋለሁ። ሂጂ። ኤቢ አብጊል፣ አቤት። ደህና ነሽ? ቆይ ምን ሆነሽ ነው? ምን ሆንኩኝ? ቆይ ጭራሽ መልሰሽ ራሴን ትጠይቅኛለሽ? ኤቢ ልክ አይደለሽም። ምን ሆነሽ ነው? ለምንድን ነው እያወቅህ እንዳላወቅህ የምትሆነው? ምኑን ነው የማውቀው? አባዬ ብዙ ጊዜ ወደ ውጭ ላከኝ ሲለኝ አንድ ቀን ቢሆን የመውጣት ሀሳብ አልነበረኝ ማለት። አሁን ግን ብሄድ ሳይሻል አይቀርም። ከዚያ ጋር በወጣ ሁሉንም ነገር ልረሳውና ላልፈው እችላለሁ። ምኑን ነው የምትረሺው? የመጀመሪያው አንተ ነህ። ኧረ ተይ ኤቢ፣ እነማዬ ላይ ያሉ እንዴ? አውቃለሁ። ፍቅር ግን ደደብ ያደርጋል። ታውቃለህ? ምን ማለት ነው? እንደማትወደኝ እያወቅኩ እህቴን እንደምትወዳት እያየሁ እንደምጠላኝ እያወቅኩ ግን በቃ እወዳለሁ። ቆሻውን ከዚህ በላይ ደደብነት አለ? ኤቢ አንቺ ስማርት ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ።
እኔ ይኸውልሽ ብዙ ሴቶችን በትምህርትም በሌላም ጉዳይ ይቻቃለሁ፣ ግን ስማርት ማይንድ ሴት ያላቸው እንዳንቺ አይነት እዚህ ምድር ላይ ጥቂቶች ብቻ ናቸው። ምን ጠቀሜታ አለ? ጎበዝ ነሽ፣ ጠንካራ ነሽ፣ ስማርት ነሽ። አንቺ እኮ ዞር ዞር ብለሽ ብቻ ነው ማየት የሚጠበቅብሽ። ደግሞ እኮ ልጅ ብዙ ወንድ እንዳስቸገረሽ አውቃለሁ። አንተ ግን አንዳንዴ በጣም ታናድደኛለህ። አዋቂነት ስል ልክ እንደማይራው ሰው ታስባለህ። ቆይ ግን እንዴት ነው የምትወድህ ልጅ ሌላ ወዳጅ ብለህ የምትመክረው? እሺ ኤቢ ምን ላድርግ? ቆይ እስቲ በእኔ ቦታ ሆነሽ አስቢው። ማሰብ አልፈልግም። በቃ ብሄድ ነው የሚሻለው። የማየውም የማውቀው በቃ ሁሉም ነገር በጣም እያስጠላኝ። እሱ ያንቺ ውሳኔ ነው ኤቢ። ታውቃለህ፣ ለሌላ ሰው አዛኝ ነህ፣ ጥሩ ሰው ነህ። ለእኔ ግን አታስብልኝም፣ አታዝንልኝም። በጣም ጨካኝ ነው። እኔ አስብልሻለሁ ኤቢ። ሁሉም ሰው በጣም ራስ ወዳድ ነው። አባዬ ራሱ በማዬ ላይ እየዋሸ ነው። እና በቃ እኔ ሁላ ነገር ከማይ ከዚህ ሀገር ቦታ ይሻለኝ። ለእኔ ብለሽ ከሆነ ኤቢ ይሄን ሀገር ለቀሽ የምትወጪው ቤተሰቦችሽ የምታየው ከዚህ ሁሉ እኔ ቦታ ይሻላል። ትሆናታል። ምክንያት ያንተ ብቻ አይደለም። እማዬና አባዬን ባየው ቁጥር ራሴን ያዞረኛል። እዚህ ቤት እየመጣ ያለውን ነገር ሳስብ በጣም እፈራለሁ። ብዙ ነገር አሰብኩ፣ ግን በቃ ምንም አይነት መፍትሄ የለም። እና አሁን ይህን ሁላ ነገር ከማይ ከዚህ ሀገር ቦታ ይሻለኛል። እኔ እንደሌላው ሰው ሰምቼ ማለፍ አይቼ እንዳላየው መሆን አልችልም። በቃ እኔ በጣም እየተሰቃየሁ ነው ናታን። ኧረ እባክሽ ኤቢ። እንዴ በአንተ እየተሰቃየሁ ነው፣ በማዬና በአባዬ እየተሰቃየሁ ነው። አክስቴን በጣም እያናደደችኝ ነው። በቃ እኔ ከዚህ ሁላ ከዚህ ሀገር በወጣ ነው የሚሻለኝ። እኔ አልመክርሽም፣ ግን ደግሞ አባዬን አማክር። አባዬ ልክሻለሁ ሲል ይኖረው። ስለዚህ በቃ ምንም ችግር የለው። ሰው ሁሉ ተኝቶኛ እዚህ እንደ ጅብ ቁጭ ብለን ከዚህ ግን ከዋክብቶች አያምሩ? ምን ያምራሉ? ምን ሲጨልም ይመጣሉ፣ ሲነጋ ይሄዳሉ። ግን ከየት ነው የመጡት? የሞቱ ሰዎች ነፍሳት ናቸው አሉ። ኧረ እባክህ አይደለም። ሲጀመር ነፍስ የሚኖረው ልክ እንዳንተ ነፍስ ሲኦል፣ እንደኔ ደግሞ ገነት ነው። እሺ ቤት ቤት አሁን በአንቺ አባባል አንቺ ገነት እኔ ሲኦል ነኝ ማለት ነው። እናሳ ወይ አፈራራሽ ወይ ድፍረት። እንዲያው እግዚአብሔር ራሱ እንዲያው ትዕግስቱ። አንቺ እዛ የሲኦል ወጣ ሰሪ ነው የምትሆኝ፣ እዚህም ወጣ ሰሪ ነሽ፣ እዛም ወጣ ሰሪ ነው የምትሆኝ። ሲጀመር ከሞት በኋላ ምግብ የለም። ሲጀመር አንተ ምንም አልተማርክም። እሺ በሁሉም አልተማርክም። ይልቅስ ጨረቃዋን እናንቺ ኮከቦች ደግሞ ልጆቻችን ናቸው። እንደዚህ ብዙ ልጅ ይጠላል። ፈጣሪ የወደደውን እኮ ነው ዘርህን እንደ ምድር አሸዋ አበዛልሃለሁ ያለው። አታውቂም? አልተማርሽም? ግን እኛ ለምንድን ነው የተፈጠርነው? ለመዋለድ ነው። ከዛስ? አዎ እንዋለዳለን፣ እንበላለን፣ እንጠጣለን። ቀናችን ሲደርስ ክፍጭር እንላለን። በቃ ሌላ ምን ትሆኝ? እሺ ከሞት በኋላስ? አሁን ገነት ነው መሄድ እያልሻል ነበር እንዴ? እሱንማ ማንም እርግጠኛ አይሆንም እኮ። እሱማ የሚባለው እውነት እንደሆነ ሰዎች ቢያምኑ ቄስ የሚባል ነገር አይኖርም ነበር ማለት። ዋ ሁሉም ገነት እንደሚገባ የሚያውቅ ቢሆን ኑሮ እዚህ በቁራሽ እንጀራ ማን ይጋፋል? ሁላችንም ሞተን እዛው እንካተታለን እንጂ። እና እኛ ሳንወልድ ነው ግን የምንሞተው? አሁን እንውለድ። ሂድ አንተ ደግሞ ቁም ነገር ግን እንደው ለዛ ትወጂኛለሽ? አንተስ? እኔማ ኩራትሽ ነው እንጂ ወድሻለሁ። እስኪ እናያለን እናያለን። እንግዲህ በለን አደረ። አሜን። ውሃዬ ፈልጌሽ ነበር። እኔ ምልሽ ያ የኤቢ ወዳጅ
ጸጉሩ እንደውም ይህ እንደሚመስለው አርጁን ነው። ስልኳ አለሽ አይደለ? እና እኔ እኮ ታች እየወረድኩ ነው ቁርስ ልበላ። ለዛን ስጪኝ ልላት ነው። የጠየኩሽን ብቻ መልሽልኝ። ስልኩ አለሽ ወይ ነው ያልኩሽ። እና የምጠንም እኮ አላት የሱ። እኔ የጠየኩት አንቺ ነው። እና እዛ ክፍል ይጣላለሽ ከፈለግሽ ውሰጂ ሂጂ ነው ከፈለግሽ። ነይ ስጪኝ። እኔ የምልሽ ላላ ለምንድን ነው ስለ እናትሽ አልነገርሽ? እኔ እኮ የአባዬ ልጅ መሆንሽን አውቃለሁ። አይ ኤቢ አባዬ እኮ እንዳትናገሪ ብሎሽ ነው? አዎ ኤቢ ልጅ እንደሆንሽ እኮ ራሱ ነው የነገረኝ። ቆይ እኔ ስለ እናትሽ ባውቅ ምን ችግር አለው? አባዬ ፈልጎ ሳይሆን የነገረሽ አንቺ ስለደረስሽበት ነው። አንቺ ደግሞ ጎበዝ ነሽ፣ ማሰብና መገመት ትችላለሽ። እና ስለ እናትሽ ልገምት? አይ ተይ። ባለፈው አባዬ ነገርሽ ግን ሰላም ቤት አደርሽው ለምንድን ነው እንዴ? ልጁን አፍቆኝ ነው አይመስለኝ። እንደዛ ነው የኔ ውደት። ደግሞ የኔት ስትይ ማየ እንዳሰማሽ። እኔ የምልሽ ኤቢ አንድ ጥያቄ ልጠይቅሽ። ምንድን ነው? እኔ እማዬ ጋር ብኖር ይሻላል ወይስ አባዬ ጋር እዚህ ከእናንተ ጋር ብኖር ይሻላል? አንቺ ትሻለሻል። ማለቴ አንቺ በሚመችሽ ቦታ ሆኚ። ለሰው ብለሽ ምንም አይነት ነገር መወሰን የለብሽ። እስኪ አንቺ በእኔ ቦታ ብትሆኚ የቱን ነበር የምታደርጊው? ከእናትሽ ጋር ትኖሪያለሽ ወይስ ከአባትሽ ጋር? እኔ በአንቺ ቦታ ብሆን በተመቸኝ ቦታ ነው የምሆነው። እኔ የምለው ቆይ ከእናትሽ እህት ወይም ወንድም የለሽ? ወንድም አለኝ። በጣም ደስ ይላል። እኔ ከልጅነቴ ጀምሮ ወንድም እንዲኖረኝ ይፈልግ ነበር። ያው ግን እማዬ መውለድ እምቢ ስላላት አንድ ቀን ቢሆን ጠይቂያት አላውቅም። ምክንያቱም በቃ ይከፋታል ብዬ ስለማስብ። ግን ኤቢ ጥያቄን እኮ አልመለስሽልኝም። መለስኩልሽ እኮ በተመቸሽ ቦታ። ግን እንደኔ ስላንቺ ከጠየቅሽኝ እዚህ ኑሪ፣ እዚህ ከኛ ጋር ብትሆኝ በጣም ደስ ይለኛል። ከምርሽ ነው? አዎ እኔ አልዋሽም፣ ስሜቴንም አልደብቅም። ውሃ ብቻ ናት እህቴ። አሁን ደግሞ አንቺ መጣሽ። የማየን ነገር ሳስብ ባዝንም ባንቺ ግን ደስተኛ ነኝ፣ አልከፋም። እሺ እኔም በጣም ወድሻለሁ። እሺ በቃሽ እንዴ? እሺ በቃሽ። እሺ ነይ እኮ እሺ እንግባ። እሺ ቆይ አሳምሽኝ። ሰላም፣ ደህና ነሽ? ደህና ነኝ ጋሼ። ዛሬ ደግሞ ልጁን አታየውም እንዴ? ኮርቼ ልጄ ላልለውም ኮርቼ አደባባይ ላይ ላላቅፈው ልጄ ብሎ ምን ያደርግልኛል? እኔ እንደው የተዋረድኩ የቀለልኩ አባት ሆኛለሁ። እንዴ ጋሼ በዚህኛውማ ራስን መውቀስ የለብንም እኮ። ለምን አልወቅስም? ዳጣ ባትወለድ ኖሮ ይሄን ታስቢ ነበር? ዳጣ ልጄን አጠፋህብኝ ብለሽ ተበቅልሽኝ ወይም ደግሞ ልጅሽን ተካሽ? ኧረ ጋሼ በጭራሽ። እኔ አንተን ለመበቀል አስቤ አላውቅም። እንዴ አንተ እኮ በጣም ጥሩ ሰው ነህ። እሱን እንኳን ተይው። ይኸውልሽ ሰላም፣ አሁን በስልክ ለማውራት ስላልተመቸኝ ነው ቤትሽ ድረስ የመጣሁት። እሺ በምን ጉዳይ ልታወራኝ ፈልገህ ነው? እንግዲህ ዳጣ ሁሉንም ነገር አወቀች። የቀረው የኔ መከራ። ይኸውልሽ አሁን ተገናኝተን ስለ ወደፊቱ ሁሉንም ነገር ማውራት መቻል አለብን። ዳጣም ያለችኝ ይሄንን።
እንጂ። ና ግባ። የለም አልኩ አይደል? ና የለም። እኔ ይህን ዘበኛ አልወደውም። አርጁ ማለት አንተ ነህ? አዎ። ኤቢዬ ደህና ናት? ቆይ የኤቢ አፍቃሪ ማለት አንተ ነህ አይደል? አዎ። ቅድም እኮ እንትን የኤቢ አክስት ነኝ ስትይኝ ትንሽ ደንግጬ ነበር። እንኳን ደህና ሆንክ። አንቺ ራሱ ቃጅልን ነው የምመስዪው። ያው እንግዲህ ቆንጅና ከዘራችን ነው። ኤቢዬ ራሱ እኮ ሞናሊዛ ነው የምመስለው። እኔ የምልህ ለምን መሰለህ የፈለግኩ ህንዶች ብዙ ጊዜ ይሄ ጥንቆላ ላይ ምናምን ጎበዝ ናቸው ይባላል እና እውቀቱ አላቸው ይባላል። ለዛ ነበር የፈለግኩ። አዎ ታንትራ የሚባል እምነት አለ። እኔም በእርግጥ አንድ እንዳዊት ጓደኛ ነበረችኝ፣ አውቃለሁ ስለሱ። ግን እኔ የምልህ ቆይ እዚህ ሀገር ስለ እንደዚህ አይነት ነገር የሚሰሩ ሰዎች የምታውቃቸው አሉ እንዴ? እንዴ ለምን ፈልገሽ ነው? ልታሰሪ ነው? ኖ እኔ እኮ ከውጭ ነው የመጣሁት፣ እንዲሁ ለሪሰርች ምናምን ፈልጌው ነው። እኔ ጠንቋይ ቤት አላውቅም፣ ግን የሚያውቁ ልጆች አሉ፣ ያሳዩኛል። ይዘኸኝ ትሄዳለህ? እንዴ እኔ ምን እጠቀማለሁ? ኤቢን አገናኝሃለሁ። እርግጠኛ ነሽ? 100%። ግን እንዴት ነው የምታገናኝ? አንተ ለሱ አታስብ፣ እኔ የምታገኛትን መንገድ አመቻችልሃለሁ። እሺ በቃ ደስ ይለኛል። ጥሩ በቃ አሁን ከላይ የሚደረብ ነገር ደርቤ ልምጣና እንሄድ። እንዴ ኤቢስ ቅድሚያ ሳላሪ አለ እንዴ? መጀመሪያ ስራና ደሞዝ ይሰጥሃል። ነገርኩ አይደል እንዴ? ውሰደኝና እሷን እንድታገኛት አመቻችልሃለሁ አልኩ። በቃ ናፍቃኝ አይደል እንዴ መጣው? ይልቅ አሁን ጥበቃው ሳይመጣ ውጭ ጠብቀኝ። ስለዚህ እየሄድክ ጠብቀኝ። መጣሁ እኔ። እሺ እንዳትቆይ በእናትሽ። ዳጣ ምንድን ነው ያለች? የማውቀውን የነገረችኝ አሁንም አቋምሽ ወደ ቤት መመለስ እንደሆነ። እንዴ እሱማ አውጋሽ። ቆይ ሰላም፣ እኔ ባልኖር ምን ጥቅም ታገኛለሽ? ለምንድን ነው የማትኖረው ጋሽ? ቆይ አንቺና ማርታን አንድ ቤት እያኖርኩ የኔ ህይወት እንዴት ይቀጥላል? 20 ዓመት ሙሉ እኮ አብረን ኖረናል። በዛ ዘመን ውስጥ ሁሉ እኮ አንድ ቀን ብቻ ነው ካንቺ ጋር የተኛሁት። 20 ዓመት ሙሉ አብረን ስንኖር አንድ ቀን ብቻ ነው ካንቺ ጋር የተሳሳትኩት። ሁለተኛው ደግሞ ያንቺ ስተት ነው። ይኸውልሽ ሰላም፣ እቤት ተመልሰሽ በመምጣትሽ ልናተርፍ የምንችለው ጸጸት ብቻ ነው። ሌላ ምንም ትርፍ የለንም። ጋሼ በዚህ ጉዳይ እንኳን ልታሳምነኝ አትሞክር እንዴ። ቆይ እኔን አሁን ማን ያገባኛል? ከዚህ በኋላ ምን አይነት ህይወት ሊኖረኝ ነው? ስራ የለኝ ምን የለኝ እንዴ። ህይወቴ ሁሉ የተበላሸው እኮ ባንተ ምክንያት ነው። እና ሁለተኛ ሚስት ልትሆኚ ነው? ቆይ በየትኛው ህግ እንደዚህ ይቻላል? ሁለተኛ ሚስት ልሆንህ አላልኩም። እንደገና ደግሞ ድጋሜም አብረኸኝ እንድተኛ አልፈልግም። ዳግም ብፈጠር እንኳን አላደርገውም። ሰላም፣ አንቺ ስላልሽ ብቻ አይደለም። አውቃለሁ ጋሼ አንተ እንደማታደርገው። እኔ እኮ ወደ ቤት የምመለሰው የትም ቦታ መሄጃ ስለሌለኝ እኮ ነው እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። ከአንቺ 2 ልጅ እንደወለድኩ አውቃ እውነት አንቺን እዛ ቤት ውስጥ ታኖርሻለች? ተው ጋሼ፣ እኔ ስለሱ ማሰብ አልፈልግም። ማሰብ ካልፈለግሽ እኔ ልንገርሽ፣ ማርታ ትገልሻለች። የስሜን ያህል አውቃታለሁ። ትገልሻለች። ማርታ ክደት ማስተናገድ አትችልም፣ ንቀት አትችልም። ይሄን ሁሉ ዘመን አክብራሽ ኖራ ከባልሽ 2 ልጅ አለኝ ብለሽ ስትነግሪያት ካልሞተች ትገልሻለች። ትግደለኝ ጋሼ ትግደለኝ። እኔ እኮ ከዚህ በኋላ ምንም ህይወት የለኝም። ይሄንን ሁሉ ነገር የማደርገው እኮ ለልጆቼ ስል ነው። የልጆቹ አባት እኮ ነኝ። እኔ ልጆቼን እንዳልከዳ አውቃለሁ። አትከዳም ጋሼ፣ ግን ደግሞ በቃ እኔ እዛ ቤት ውስጥ ነው የምኖረው። ቆይ ሰላም፣ ትዳሬ ማፍረስ ነው የፈለግሽው? ንገሪኝ እስኪ። እንዴ ኧረ እኔ እንደዛ አላሰብኩም። አላማሽ ግን እንደዛ ነው የሚመስለው።
እኔ ደግሞ ለልጆቼ ክፉና ከሃዲ አባት አይደለሁም። ለሚስቴ ከሃዲ ባል ልሆን እችላለሁ። ለልጆቼ ደሜን ግን አልክድም። እስካሁን ያንቺን ሐሳብ ሰማሁ። አሁን ደግሞ የኔን አቋም ልንገርሽ። ይሄን ልጅ ይዘሽ ለብቻሽ ኑሪ። ለኑሮ የሚያስፈልግሽን ነገር በሙሉ ነው ያደርግልሻለሁ። ዳጣን ላንተ ሰጥቼ አንተ እኮ ወንድ ልጅ የለህም። እንደገና ደግሞ ይሄንንም አባብላ ልትወስድብኝ ነው እንዴ? ህይወቷ መንገድ ላይ የተቀጨው ሰላምሳ እንዲሁ ሜዳ ላይ ትቅር? እንደዛ ነው የምትለኝ? አትመጭም፣ ወደ ቤትም አትመለሽም። ሰላም አስቢበት። ካልተመለስኩ ለማርታ እናገራለሁ የምትይ ከሆነ ደግሞ እኔ ራሴ ቀድሜ እነግራታለሁ። ተው ጋሼ፣ አንተና እኔ እንደዚህ መሆን የለብንም እንዴ። እኔ እዛ ቤት ውስጥ መኖር ነው የምፈልገው። ልጆቼም ቢሆኑ ከእህቶቻቸው ጋር አብረው ይደጉ። ይኸውልህ ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። የልጆቼን ውርስ ልትጠይቂ ነው? ስሜን ልታጠፊው ነው ወይንስ ልጆቼን ልትነጣጥይብኝ? እንደዛ እንኳን እኔ አልጨክንም። አንተን የመጉዳት ጭራሽ ነው ሐሳቡም የለኝም። የኔ አቋም ይሄ ነው። ቤት በጭራሽ አትመለሽም። አነስ ያለች ቤት እንፈልግና እገዛልሻለሁ። አይ አልፈልግም። እንደዛ ከሆነ እንግዲህ የሚመጣውን አብረን እናያለን። ልጁን ለማን ጥለሽ ነው የመጣሽው? ለምንድን ነው ልጄ ያላልከው? ግድ የለም። ከዚህ በኋላ ቤትሽ ተመልሼ አልመጣም። አንቺንም የማገኝሽ አይመስለኝም። አሁን ነይ እንግባና ልጁን አይቼው ልውጣ። ዋዋ ናታን ገዜ እንዲያዎችን መጽሐፍ አተዋት። መጽሐፍ ማለት እኮ ሰዎች በአፋቸው ሊናገሩት የማይችሉትን ነገር በቪዲዮ የማያስቀምጡትን ነገር የሚያሳርፉበት ነው። ለዛ ነው ንግግርህ የሚጣፍጠው። ንግግርማ ያንተ ነው የሚጣፍጠው። ከምሬን እኮ ነው። ቀልድህ፣ ወሬ እንዴት ደስ እንደሚለኝ። ከአንተ ጋር ሳወራ እኮ አንድ መጽሐፍ ያህል የጨረስኩ ያህል ነው የሚገርመኝ። አይ ቶ ይሄን እንኳን አትሸምግለኝ። ከምሬ ነው ገዜ። እንደውም አንድ ቀን ከለዛ ጋር ቆማችሁ ስታወሩ የነበረው ግጥም እስካሁን ውስጥ ያለ ምን ነበር? እኔ እኮ አላስታውሰው። አንዴ እንደ ሬዲዮን ታፌት ወጣ መልሽ አለለው። ምን ነበር መሰለ ገዜ? ሁሉንም አላስታውሰውም፣ ግን የተወሰነውን አውቀዋለሁ። ባለጸጋ ቢኖረው መብት። አዎ ባለጠጋ ሁሉ ቢኖረው መብት ይለው ነበር ድሃን በእኔ ፈንታ ሙት። አይጠረጠርም አምላክ በአንድ ነገር አይጠረጠርም። ድሃው ሞቶ ባለጠጋ አይቀርም ይላል ድሃ ራሱ ሲያጥናና። ይሄ እኮ በጣም የሚገርም ፍልስፍና ነው ብለህ ነው? እኛ ምን እናውቃለን ብለህ ነው? ስለ ወደፊቱ ግን ምን ታስባለህ? ለልጆች ምናምን? አይ ናታ ወልዲ ብለህ ነው? እኔ ምን ማለት ነው? ገና እኮ ወጣት ነህ። እሱስ ልክ ነህ። ቢመሽም ተክዘንም ቢሆን አንድ ልጅ መውለዳችን አይቀርም። ግን ስለ ልጅ ሳስብ ምን እንደሚመጣ አላውቅም። እንደኔ ተሆነ ግን እንዲው ልጅ ባልወልድ ይሻለኛል። ወላጆች ለልጆቻቸው የተመቻቸ ህይወት ጥለው ማለፋቸው ግዴታቸው ነው። እውነት ነው። አብዛኛው የሚሰቃዩ ልጆች ጠንካራ ቤተሰብ የሌላቸው ናቸው። አሁን ለምሳሌ የጋሸ ልጆች ለስራ አረብ ሀገር ይሄዳሉ? አይሄዱም። ምክንያቱም ተጋሸ ስለተወለዱ፣ ሌላ አይደለም። እሱስ ልክ ነው ገዜ። በዚያ ላይ ገጠር እርሻው ሁሉ ታስሯል። ፈችት አልመጣ ሰው አርሶ ይበላል ብዬ አላስብም። እንዴት? ዘሩ ተላይ ነው፣ ማዳበሪያው ተላይ ነው። እኛ እጅ ላይ እየቀረው እኮ አፈሩ ብቻ ነው። ከዚህ በላይ መታሰር አለ? ለተሻለ ልማት ነው፣ ብዙ እንድታመርቱ እኮ ነው። እሱም አንጠላው ብለህ ነው። ግን በሰው እጅ ካለ ኩንታል ጤፍ በራስ እጅ ያለች አንድ ቁና ጤፍ ትሻላለች። እሱስ ልክ ነህ። የተማረው ከገጠር ወደ ከተማ እየመጣ ገጠሩ ባዶ እንደሆነ አንድ ጥናት ላይ አይቻለሁ። አዎ ለዛን እንኳን አትያትም። ስኳትን ገጠር አልኖርም ብላ እዚህ ተቀምጣ እኔንም እንደዛው ገዜ። እናንተንማ ተጣብሳችሁ ነው ማየት የምፈልገው። አይ ወግቴ
ለእንደዛ ነገር እንኳን አትሆን። አይ ገዜ በሷ አልስማማ። ይኸውልህ ለዛ እኮ ቆንጆም ጎበዝ የሚሆንሽ ልጅ ናት። እና ለምን ሽማግሌ ያለክ? መጀመሪያ እናንተ ስትስማሙና ሽማግሌ እኮ የሚላከው። ከተስማማንማ ምን ብዬ ሽማግሌ ልካለሁ? ቆይ ግን አንተ እንዲሁ ተየትኛው ነህ? ተየቢ ነህ ተዲያጣ ነህ? ይሄ ሚስጥር ነው። አብጌል ወጣች እንዴ? እቺ አክስት ተብዬዋን ነው ስትወጣ ያየኋት። በጀርባ በኩል ስለሆንኩኝ ማን እንደወጣ ማን እንደገባ አላስተዋልኩ። አይ እኔማ በቃ ዳጣ ላገኛት ፈልጌ ነበር፣ በኋላ አገኛታለሁ። በል አይዞ ጠንክር እንግዲህ አንብበው። እሺ በል በቃ ጊዜ ፈተና ናችሁ እኮ ለምን ማታጣኑት? ለምን የስራችሁን ማሰሩት? እኔ እኮ ኤቢ አጥንቻለሁ፣ ሰርቻለሁ። ትምህርት ቤት ነው ደግሞ ያጠናሁት። እኔም ሰርቼ ይሆናል ሰርቼ ይሆናል። ምንም አታውቂም? መጣ ምንድን ነው ግን የተሰጠን? እኔ እኮ እናንተ ክፍል አይደለሁም። በቃ ሰርቼ የሚሆነው ሲጀመር። አንቺ ግን መች ነው ብልጥ የምትሆኚው? ነይ ተነሽ እስኪ ነይ ነይ ተነሽ። ምንድን ነው? ነይ ተነሽ። ያን ገመድ ከምጥል ተቀበያት። ዙሪ። እጅሽን ወደ ኋላ አድርጊ። ወደ ኋላ እንደዚህ ዋረፍ። ቆይ እንዴ ምንድን ነው? ዝም ብለሽ ዙሪ። ተጫዋች ነው። ኧረ ተጫዋች። ዋው ቁም ያርፈሽ። እሺ አሁን ጎንበስ በይ። ጅል ይውራ ሳይክሽ ለምብሽ አጠይቂ። ምን ሆነሽ ነው? ፍቲ ቶሎ በይ ፍቲ ፍቲ ፍቲ። አልፈታሽም። ሊስቶኝ እንኳን ለምብልሽ አጠይቂኝ። ፍቲ ቶሎ በይ ፍቲ። እንዴ ኧረ እባክሽ እኔ እኮ እናት እጅ ላይ የለውም። ስፈታሽ ልትማቺ። አልመጣሽም። ቶሎ በይ ፍቲ ቶሎ በይ ፍቲ ቶሎ በይ። ስሚ ውሃ ብልጥ የምትሆኚ ከሆነ ብልጦኝ፣ ካለበለዚያ ግን እድሜሽ አጭር ነው የሚሆነው። ሰማያለሽ ምጥን። በህይወታችሁ ማንንም ሰው አትመኑ። ብታምን እንኳን ለምን ብላችሁ ጠይቁ። ያኔ ነው ብዙ ነገር የምታውቁት። እሺ ቶሎ በይ ፍቲ ፍቲ ቶሎ በይ። እንዴ አንቺ ምጥን ትፍታሽ እና አንቺ አትሄጂም? ሂጂ ትፍታሽ። እሷ አልኩሽ ሂጂ። ፍቲ ፍቲ ቶሎ በይ ፍቲ። ግን ናታን የእውነት ግን እናንተ የምንጋባ ይመስላል? እስካሁን አላመንሽም እንዴ? እሺ ቆይ ግን እኔ ምን የሚወደድከኝ? መቅለብለብሽን ልበልሽ? ናታን እየቀለድኩ አይደለም። ከዚህ በፊት እኮ ነገርሽ ነበር። እና ወንድ ከምልኛ ረሳሁት። ነፃነትሽን፣ መልክሽን፣ አስተሳሰብሽን። ግን እኮ በአስተሳሰብ ኤቢ ከኔ ትሻላለች። እኔ አሁን ኤቢን ብን በጣም ደስ ይለኛል። ፍቅር እንደይታው ለኔ በሁሉም ነገር ቆንጆ ነሽ። ማልፈልገው ባህሪ ቢኖርሽ እንኳን እሱ ማስተካከል ነው ያለብኝ። እሺ ከናታን ታውቃለህ ኤቢ እንደምታሳዝነኝ? አዎ ዳጣ፣ የእሷ ነገር እኔንም ግራ ገብቶኛል። ምንድነው ያለችው ነገር አለ እንዴ? በአንተ ምክንያት ከዚህ ሀገር መውጣት አለብኝ እያለችኝ ነው። ከምርና? አዎ እንደዛ ነው ያለችኝ። ኤቢ ደግሞ ልታረግ ያላሰበችው ነገር በፍጹም አታወራ። በእኔና ባንተ ምክንያት ነው ከሀገር የምትወጣ? አዎ እንደዛ ነው ያለችኝ።
በዛ ላይ ቤት ውስጥ እየተደረገ ባለው ነገር በጣም ተጨንቃለች። ከዚህ ሁሉ ከምትጨነቅ ለምን ከሀገር አልወጣም ብላ እያሰበች ነው። እንዴ ናታን፣ እሷ እኮ ለእኔ በጣም ብዙ ነገር አድርጋልኛለች። እህቷ ስለሆነች ነው። አዎ ብዙ አድርጋልሻለች። ድሮ ትጎዳሽ የነበረ ቢሆንም አሁን ግን በሚገርም ሁኔታ ያንቺ ጠበቃ ሆናለች። አዎ እንደ ትልቅ እህትነቷ ለእኔ በጣም ብዙ ነገር አድርጋልኛለች። መድኃኒት ራሱ ከአንዴም 2 ጊዜ ልታጠቃኝ ስትሞክር እሷ ነች ቀድማ ደርሳ ያዳነች። ለእኔ በጣም ብዙ ነገር ሆናልኛለች። ከአንተ ጋር ስትሆን እኔ እንደሚከፋኝ ስለምታውቅ አሁን ላይ እኔ ባለሁበት ሰዓት ከአንተ ጋር አትሆንም። እንግዲህ ምን ማድረግ ይቻላል? በዛ ላይ የኔና የአባዬ ሚስጥር ይዛ እስካሁን ሳትናገር ዝም ብላለች። አዎ ይሄ ነው እያስጨነቃት ያለው። ለዚህ ነው ከሀገር ልውጣ የምትለው። አባዬ ካልፈቀደላት ደግሞ አትወጣም፣ እሱ ይወስነዋል። አባዬ እኮ ከዚህ ቀደም ልላክስ ሲላት ነበር። ስለዚህ አሁን ልሂድ ብትለው ያስወጣታል። ከሄደች ግን ቤቱ ይደብራል። እሷ ነበረች የቤቱ ድምቀት። ይህን ሁሉ አድርጋለኝ፣ እኔ ግን ለእሷ አንድም ቀን ምንም ነገር አድርጌላት አላውቅም። አሁን ደግሞ ጭራሽ ከሀገር ልትወጣ። አንቺ ምን ማድረግ ትችያለሽ? አንዴ ብቻ 2 3 4 እንዴ እብዬ ምንድነው? እማዬ እንዴት አልሽ? እኔ ደህና ነኝ። አንቺ ምንሽ? ነይ እስኪ ምን ሆንሽብኝ? እንዴ እብዬ ምንድነው? ፊትሽ ምንድነው እንደዚህ ጭር ያለው? ቆይ አሞሻል እንዴ? እሺ ካክስሽ ጋር ተጣላችሁ? አይ አልተጣላንም። እና ምንድን ነው የሆንሽው? መዲ ቤት አለች? እንጃ። ቆየት ሄዳ ነው? ስልኳ ራሱ እኮ አይሰራም። ቤትም የለችም። እንጃ ላየኋት። ኤቢዬ ልክ አይደለሽም። ምንድን ነው የሆንሽው? ለምን አትነግሪኝም? እማዬ በቃ ወደ ውጭ መሄድ እፈልጋለሁ። ቆይ በምን ምክንያት? በቃ እማዬ መሄድ እፈልጋለሁ እኮ። የት? ለምን? በቃ እማዬ ብቻ የትም ይሁን እኔ በቃ ከዚህ ሀገር መውጣት ነው የምፈልገው። ጉዴ ፈላ። ቆይ ለምን? ምን ሆነሽ? ምንድን ያጎደልኩብሽ? ምን ጎደለብሽ? እማዬ በቃ እኔ መውጣት እፈልጋለሁ። እንዴ ብዬ ቆይ እኔስ ማን አለኝ? ያላችሁም እኮ እናንተ ናችሁ። ለማን ጥለሽኝ? በእድሜ መጨረሻ ላይ እንዴት የት ጥለሽኝ ነው የምትሄጂው? የወለድኩሽ ያሳደግኩሽ ስንት ነገር የሆንኩብሽ ጥለሽኝ እንድትሄጂ ነው እንዴ? አንቺማ አባዬ ያለልሽ እኮ። ኤቢዬ አባትሽማ እኮ ባሌ ነው። ቆይ እኔ ወልጄ ልጅ አልባ ልሆን? ምንድን ነው ያጎደልኩብሽ? ለምንድን ነው የምታስጨንቅኝ? ምንድን ነው የሆንሽው? በቃ እማዬ እኔ አልቻልኩም። ኤቢ በናታ ምክንያት ነው እንዴ? በሱ ብቻ አይደለም ግን በቃ ልሂድ ነው። እሺ እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔ መቃብሬ ላይ እንዳትቆሚ ነው የምረግምሽ። ኤቢ ኤቢ
اسكنا كبرها وخبر لكن في برهنا اللي يسير اللي يسينا اللي يسير برقة አቋርጠሽ የመጣችው እህታችን አይነሽ ወራራ እግረ ሰባራ እግረ መልካም እግረ ደረቅ አይደለሽም። እግረ እርጥብ ነሽ እና እስቲ ገባ በለ ሞቅ ሞቅ ነው ብላ